እንደ ዲኮሬት እንጠቀማታለን እኛ መጣም አይጎዳ ፏዲ ወይ እንኳን ደስ አለሽ እንኳን አብሮ ደስ አለ ባለፈው የነበረሽን ደስታ ብዙዎች አይተውታል በደስታ ከደስታ የተነሳ ብዙ ስሜቶች ነበሩና አርሰናል ፕሪሚየር ሊግ ከሚበላው በላይና ቻምፒየንስ ሊግ ከሚበላ በላይ የትኛው ላይ ደስታ በጣም የሚጨምር ይመስላል ይለያል በቀደሙ እመነኝ ለምሳሌ ከረጅም አመታት በኋላ ነው ያንን ዋንጫ ማሳካት የቻልነው በጣም ኤክሳይትድ ነበር ታውቀዋለህ እንግዲህ እኛ ቤት ላይ ያለው የዋንጫ ረሃብና ለዚህ ደጋፊ ደግሞ ብዙ ነገር ይገባው ነበር ግን ያ ነገር ሀፕን አልሆነምና ይሄ አጋጣሚ በጣም ይለይብኝ ይመስለኛል በጣም ማለት ስለዚህ ቻምፒየንስ ሊግ ቢበላ ከፕሪሚየር ሊግ በላይ አትደሰት እንደ ዲኮሬት እንጠቀማታለን እኛ መጣም አይጎዳንም ቀረም ምናምን አይነት ውድ የለም እንደሱ ነው ግን የሆነ ሰክሰስ እናገኝበታለን በእርግጠኝነት ይሄ ቻምፒየንስ ሊግ እንደምንበላው ጥርጥር የለኝም ዋዲ ቴንክ ዩ ቻምፒየንስ ሊግ ሲበላ ደግሞ እንደዚህ እንገናኛለን ይመችሽ መስቀል አደባባይ ላይ ነው የምንደግፈው አዙር አሳያቸው ቻምፒየንስ ሊግ ገነርስ አዙርና አሳያቸው እዚህ ነው የምደግፈው Come on, Arsenal! We've got 3 minutes left. 3 minutes. Come on. በዛሬው ዕለት እንግዲህ ከ22 ዓመት ጥበቃ በኋላ አርሰናል ዋንጫውን እየተረከበ ይገኛል። ከክሪስታል ፓላስ ያደረገውን ጨዋታ 2-1 በሆነ ውጤት አሸንፏል። እዚህ ጊዮን ሆቴልም ታዲያ እንደምትመለከቱት እነ አዶናይ እነ ዲላምቤክ እንደዚሁም ደግሞ በርካታ የአርሰናል ደጋፊዎች ይገኛሉ። እጅግ በጣም ደስ የሚል ምሽት ነው። አርሰናል ደጋፊዎች እንኳን ደስ ያላችሁ ማለት ፈልጋለሁ። በቀጣይ ዓመትም እንደግመዋለን። ቀጣይ ሻምፒዮንስ ሊግንም ከፒኤስጂ ጋር አሸንፈን ዋንጫውን እንበላለን። ስንት ያልቃል? 2-0 The champions. Guys, I just want to say a big thank you for the support. አረ የአርሰናል ደጋፊዎች ጋይስ ሰለረስት ፓርክን እየቀወጡት ነው ለዛውም እንደዚህ ሙድ እየያዙ ማለት ነው ተመልከቷቸው እንግዲህ እቺን የቦትል ጉዳይ ቀድሞ የጀመረው የማንቸስተር ሲቲው ደጋፊ ነበር እንደሚታወሰው ታዲያ የአርሰናል ደጋፊዎች ይህንን እንግዲህ ቻሌንጅ አስቀጥለውታል ላለፉት ሳምንታት በተለይ አርሰናል ሻምፒዮን መሆኑ ከተረጋገጠ በኋላ በአገራችን በኢትዮጵያ ጭምር ራሱ ይሄ እንግዲህ አጋጣሚ እየተፈጠረ ነው ታዲያ ዛሬ በሰለረስት ፓርክ አርሰናሎች 38ኛ ሳምንት ጨዋታቸውን ሻምፒዮን መሆናቸውን በሚያረጋግጡበት ጨዋታ ላይ እንደምትመለከቱት እንግዲህ የማንቸስተር ሲቲን ኮድ በያዘ እንግዲህ ሎጎ በተቀመጠበት ሴሌብሬት እያደረጉ እየተመለከትናቸው እንገኛለን ይሄም የበርካቶችን ትኩረት እየወሰደ ነው የሚገኘው እስኪ እናንተ ምን ትላላችሁ የአርሰናል ደጋፊዎች ከተማውን በምን መልኩ እየቀወጣችሁት ነው ኮሜንት ሴክሽን ላይ ጻፉልኝ የፕላስ ምልክቷን እየነካችሁ ፎሎ አድርጉ ይመቻችሁ ሁላችሁም ኮንግራ ይሄ ይገባናል ሲያንሰን ነው ጋይስ ኮንግራ we are the champions በህይወታችሁ እንደ ዛሬ አይነት ቀን ተደስታችሁ አታውቁም ብል በእርግጠኝነት መጠርጠሩስ ነው የምትሉኝ ምን ጥርጥር አለው የመድፉ ፋሚሊ ማለት የሚገርም ቀን ነው እስቲል እኔ ህልም ነው ይመስለኝ ወይ አንድ ቀን እኔ ዋንጫ ከመብላታችን በፊት ምን አለ ፈጣሪ እንደው ይህን ጭንቀት መቋቋም አልችልም ኮማ ውስጥ ባረካኝ ብዬ ነበር ኮማ ውስጥ ነኝ ወይ ይሄም እንኳን እንዳጠራጣሪ ነገር ነው እግዚአብሔር በጣም ግራ እየገባኝ ነው ምችት ብሎኛል ደስታ በደስታ ሆኜላችኋለሁ መንቃት አልፈልግም ከሆንኩ ነው ግን መቼም እንግዲህ እርግጠኛ ነኝ የሆንኩ አይመስለኝም ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን ለዚህ አካውንት ቤተሰብ ያልሆናችሁ የፕላስ ምልክቷን መጫን እንደረሳ ይመቻችሁ ቃጣሪው ግቡና ንገሩት ቃል እንደገባሁት ዋንጫውን በላሁት አረ ጋይስ ዛሬ አንገባም ወይ ዋንጫ በላ አንገባም
አንዴ ወሰባ ዋንጫ የበላች ሚስ ሻምፒዮን ትረስት ዘ ፕሮሰስ ያራዳ ልጆች የሚካኤል አርቴታ ሰራዊት ብዙ ፈልጓል፣ ብዙ አልሟል፣ ብዙ ተመኝቷል፣ ብዙ ተቀልዶበታል፣ ተዘብቶበታል፣ ማፌዛ ሆኗል። ሚዜ እንጂ ሰርገኛ ሙሽራ መሆን አይችልም አርሴናል የብዙ ሰው ንግግር ነበር። ነገር ግን ይህንን ንግግር በስፔናዊው ሚካኤል አርቴታ ቀይሮታል። ያራዳ ልጆች ማለት ነው። በሚያስደንቅ ሁኔታ ዴክላን ራይስ አስገራሚውን ዋንጫ ወደ ላይ ከፍ ማድረግ ችሏል። ዌስትሃም ወርዷል፣ እሱ ግን በዋንጫ አብቧል። ያራዳ ልጆች ማለት ነው። አርሰናል በብዙሃን ዘንድ ደጋፊዎቹ አብዛኛውን ደጋፊ አርሰናል ዋንጫ ሲያነሳ አልተመለከተም። ነገር ግን አሁን ጊዜው የአርሰናል ነው። ደርሶላችኋል ሚካኤል አርቴታ። ለመላው የአርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ፣ ይመቻችሁ። በቃ ህሊና የላችሁም በላችሁ። ታረ ህሊና እንኳን የላችሁ። ስንቱ ተዳከመ። አረ ህሊና እንኳን እዚህ ጋር ደግሞ ጀማው የተለየ ሀሳብ አለ። ለአርሰናል ደጋፊዎች ማለት ነው። እንዴት ነው ስሜቱ ግን? አመቱን ሙሉ ሚዜ ስትባል፣ ባትለርስ ስትባል፣ ዋንጫ ጾመኛ ናቸው ስትባሉ ቆይታችሁ በስተመጨረሻም ዋንጫውን ከፍ ማድረግ እንዴት ነው ስሜቱ? ለንደን ላይ መከበር ከፈለጋችሁ ግን አሁንም አንድ ዋንጫ ይቀራችኋል። ባለ ትልቅ ጆሮ ሻምፒየንስ ሊግን አሳኩና ያኔ እናከብራችኋለን። ኤኒዌይስ ኮንግራት ስለማለት ወዳለሁ። ይመቻችሁ ያራዳ ልጆች፣ ኢንጆይ አድርጉ ዛሬ። እና ደግሞ በያንጎ ፕሮ ከፍተኛ ገቢን ያገኙ ቦነስ የሚሰዱ በሳምንት እስከ 45,000 ብር ድረስ ጥሪም አይቋረጥም። ለመመዝገብ ደግሞ ቢሮ መሄድ ሳይጠበቅባችሁ ያንጎ ፕሮ አፕሊኬሽን ወይም መተግበሪያ በማውረድ በ5 ደቂቃ ተመዝግበው እዛው ስራ መጀመር ይችላል። ጀሞ በስተመጨረሻ ከ22 ዓመት በኋላ ከስንት ልፋት፣ ከስንት ትግል፣ ከስንት አሽሙር፣ ከስንት ስድብ በኋላ አሳክተነዋል። ጀሞ አሳክታችሁታል። አንድ ላይ ያሳካነው ይሄን ዋንጫ ጀሞ ኮንግራ 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 ኮንግራ። የአርሴ ፋሚሊ እያንዳንዱ ደጋፊ ይገባዋል። ለፍቷል፣ ደክሟል፣ ተስፋ ቆርጧል፣ ተስፋ አግኝቷል። ይገባዋል፣ ደጋፊው ይገባዋል። ኮንግራ 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 ኮንግራ። ይሄ ነው በቃ እግር ኳስ ስሜቱ ይሄ ነው በቃ አለቀኩ። እግር ኳስ በስተመጨረሻ ፍትህ አገኘች። ገና ቻምፒዮንስ ሊግ ትደግማላችሁ። ገና እግር ኳስ ገና ፍትህ አላገኘችም። እንደው ቻምፒዮንስ ሊግ ስትደግም ነው ለአርሰናል ፍትህ የምታገኘው። ዋት ኤ ሲዝን ጀሞ ዋት ኤ ሲዝን። ኮንግራ ኮንግራ የአርሲ ፋሚሊዎች ኮንግራ ኮንግራ። ይገባችኋል። እያንዳንዱ ደጋፊ ይገባዋል። በቅዱስ ቁርአን ውስጥ ሱረቱል በቀራ ላይ እኛ የአርሰናል ደጋፊዎችን ሁኔታ የሚገልጽ አንድ የሚያጅበኝ ጥቅስ አለ። ወበሽሪ ሷቢሪን ይላል። ትርጉሙም ታጋሾችን አበስራቸው ማለት ነው። 18 ዓመት ምናምን ይሄን ክለብ መደገፍ ከጀመርኩ ማለት ነው ሀቢቢ። ይሄው ይሄ ነጭ ፀጉሩ ታዩታላችሁ። ዳይሬክት ኢምፓክት አለው ይሄ ክለብ ማለት ነው እንደዚህ ለሆነበት ማለት በዚህ አመታት ውስጥ ማለት ነው በዚህ ከፍታና ዝቅታ ውስጥ ማለት ነው። ከባድ ነው ማለት በጣም ከባድ በጣም የሚገራርሙ ጊዜያትን ያሳለፍኩት እኔ እንኳን ማለት ነው። በጣም እኮ እኛ ብቻ አይደለም እኮ የምንጎዳው ማን ፋሚሊ። እኔ እናቴ በቅርብ አሁን የዌስትሃሙ ጨዋታ ስታልፍ ማለት ነው እዚህ ሪከርድ ማድረግበት ክላሱኝ ልጄን በሽተኛ ያደረጉት ነው ምናምን እያለች ስታልፍ እሰማታለሁና ሁሌ ነው እንትን የምትለው ጨዋታ ባለቀን አብራ ነው በቃ
ስንሸነፍ ያው መሆኑን ስለምታውቅ ማለት ቤት ያለ ልጅ ነው ባልተቤት ምናምን በቃ ግቢ ጓደኞች ያውቃሉ። ለከኔ አርሰናል ነው ሀቢ በየትኛውም በየትኛውም ኮንዲሽን ውስጥ ማለት ነው አርሰናል ጨዋታ ካለው ጦርነት ይሁን ብጥብጥ አይመለከተኝም ማለት እኔ ጥሩ ነው እያልኩ አይደለም። ለምሳሌ ጩቤ ምናምን ኢንሲደንቶች ነበሩ ባጥር ዘልይ ብዙ አላስፈላጊ ለማንም ልጆች የማይሆን ማለት ነው። ኢቭን እዚህ እንኳን ያለውበት ኮንዲሽን ላይ የዛ የሰሜኑ ጦርነት ጊዜ ታይም ወጥተን እናይ ነበር ሀቢ ይሄ ትክክል አይደለም። ግን ፋይናሊ ግን ያው እኔ በዚህ ደረጃው ክለብ አትውደዱ ስፔሻሊ በእኔ ደረጃ ማለት ነው አስፈላጊ አይደለም ብዬ ነው የማስበው ሀቢቢና እንጂ አሁን ግቤ ተሳካል። ኧረ በአላህ ይሄን ሳይ ደግሞ በጣም እንትን አልኩኝና ብቻ በጣም ደስ ብሎኛል። አሳካ ነው። ከዚህ በኋላ ግን ለምትመጡ ልጆች ተጠንቀቁ። ማን ሊሚት አበጁለት የምትወዱበትን መንገድ ማለት ነው። እንኳን ደስ ያላችሁ ሁላችሁንም። ደማው ግን ካዝሚሮ ቀጣይ ዓመት ዋንጫውን ምን በላው እየመሰለኝ ነው። እናቴ ትሙት እየመሰለኝ ነው። ያራድዬ ልጆች ምንድን ነው እዚህ እንግዲህ አሳይቼና አይደለም ክብረ ንጽህናውን የጠበቀው ዋንጫ ማለት ነው። እኔ ያለ ያፈርኩናት እዚህ ነው። ምንድን ነው እናንተ ከማለ ወይስ እኔ ጋር ብቻ ነው ሲፈልጉት አይጠፍም። እናቴ ልባችሁ በለቅ አድርጉት። ስሜት አንተ ወይኔ ብበላ ወይኔ ያራድዬ ልጆች ምንድን ነው ዝም ብሎ ተደሰት መገግተኝ ነው ወይ ያርግልን ብቻ ያርግልን።